በጥቅምት ቅዱስ ሲኖዶስ ምልአተ ጉባኤ የተሰየመው ከአጣሪ ኮሚቴው የተሰጠ መግለጫ ጥቅምት 19 ቀን 2017 ዓ.ም በቅዱስ ሲኖዶስ ምልአተ ጉባኤ በጠቅላይ ቤተ ክህነት ጽሕፈት ቤትና በአዲስ አበባ ሀገረ ስብከት ባሉ አስተዳደራዊ ጉዳዮችና ክፍተቶች ላይ ያጣራ ዘንድ የተቋቋመው አጣሪ ኮሚቴ ከተቋቋመበት ቀን ጊዜ ጀምሮ የቅዱስ ሲኖዶስን መመሪያ መሰረት በማድረግ አያሌ ተግባራትን ሲያከናውን ቆይቷል። የዚህ የማጣራት ስራ በጥቅምት ቅዱስ ሲኖዶስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ጀምሮ የቤቶችና ሕንጻዎች አስተዳደር ልማት ድርጅትን አካቶ የአዲስ አበባ ሀገረ ስብከት ጽሕፈት ቤትና በስሩ ያሉ አድባራትና ገዳማት ላይ ያለውን የአሰራር ክፍተት የመጨረሻ ልባት እንዲሰጥ ያስችል ዘንድ የቀረቡ ጉዳዮችን ያላቸውን አግባብነት መመልከት ሲሆን በዋነኝነት ግን የቅድስት ቤተክርስቲያንን አስተዳደራዊና መዋቅራዊ ችግሮቿን መፍታት ስለሆነ ታላቅ ጥንቃቄ የሚያስፈልገው መሆኑ ታምኖበታል። በዚህም መሰረት አጣሪ ኮሚቴው ጠቅላላ የማጣራት ሂደቱን በሶስት ዋና ዋና ክፍሎች በመክፈል እየተገበረ የሚገኝ ሲሆን በዚሁም መሰረት ክፍል 1 አጣሪ ኮሚቴው አዘጋጅቶ በአጸደቀው የሥራ መመሪያ መሰረት ጽሕፈት ቤቱን አዋቅሮ እና የጽሕፈት ቤት ስራ አስፈጻሚዎችን መድቧል። ሁለተኛ መደበኛ የስብሰባ ጊዜያትን ወስኗል። የኮሚቴውን የሥራ ማጣቀሻ ዝርዝር እቅድና የሥራ መመሪያውን አዘጋጅቶ ለቋሚ ሲኖዶስ በማጸደቅ ለማጣራት ስራው አስፈላጊ የሆኑትን ቅድመ ዝግጅቶችን በማሟላት ወደ ስራ ገብቷል። ሶስተኛ በቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ መሰረት የማጣራት ስራ የሚካሄድባቸውን ተቋማትን በመለየትና ሊመለከታቸው በሚገባው ጉዳዮች ዙሪያ ጥልቅ ምልከታ በማድረግ የቅድመ ዝግጅት ስራውን አጠናቋል። አራተኛ የማጣራት ስራው የታለመለትን ውጤት በማምጣት ረገድ ያለውን ችግር ነቅሶ በማውጣትና ለቅድስት ቤተክርስቲያናችን ዘላቂ መፍትሄ ለማምጣት የሚጣሩ አስተዳደራዊ የሥራ ዘርፎችንም ለይቷል። 5 በጥናት ተለይተው ለተቀመጡት 5 የሥራ ዘርፎች በእያንዳንዳቸው የዘርፉን ሙያ መሰረት ባደረገ መልኩ ድጋፍ ሰጪ ባለሙያዎችን አቋቁሞ የጋራ ግንዛቤ በመፍጠር ስራ አስጀምሯል። 6 በማጣራት ሂደቱ የሚመለከታቸው ባለድርሻ አካላትን የማሳተፍ ቅድመ ሁኔታዎችን በመለየትና የሥራ ዝርዝር በማዘጋጀት በቋሚ ሲኖዶስ መመሪያ ሰጭነት የቅሬታ መረጃዎችና ማስረጃዎችን በተለያዩ የመረጃ መስጫ ዘዴዎች ለማቅረብ እንዲቻል በቅዱስ ሲኖዶስ ጽሕፈት ቤት መደበኛ ቢሮ በመክፈትና ቋሚ ሰራተኞችን በመመደብ ስራውን እያከናወነ ይገኛል። ክፍል 2 ቁጥር 1 በአጣሪ ኮሚቴውና የየዘርፉ ድጋፍ ሰጪ ባለሙያዎች ጋር የሥራ ዝርዝር እቅድ መሰረት ኮሚቴው በቀጣይ ከሚመለከታቸው የአስተዳደር አካላት ጋር የገጽ ለገጽ ማስረጃ የማረጋገጥና ለማጣራት ስራው አስፈላጊ በሆኑ ጉዳዮች ላይ ውይይት የማካሄድ ስራ ያከናውናል። 2 ቅሬታዎችን የመስማትና የቅሬታ ሰነዶችን የመቀበል ይፋዊ ስራውን የጀመረ በመሆኑ አስፈላጊ በሆኑና መፍትሄ በሚሹ ጉዳዮች ላይ ሁሉ ለቅድስት ቤተክርስቲያን ልጆችና ከማጣራት ስራው ጋር በተያያዘ ለሚቀርቡ መረጃዎችና ማስረጃዎች የጽሕፈት ቤቱ በር ክፍት መሆኑን ያስታውቃል። 3 አጣሪ ኮሚቴውና የየዘርፉ ድጋፍ ሰጪ ባለሙያዎች ጋር በሚኖረው የገጽ ለገጽ ውይይት የሰነዶች ምርመራና ማስረጃዎችን የማጣራት ስራ ማብራሪያና ምላሽ በሚፈለግበትም አግባብ በድጋሚ ጉዳዩ ከሚመለከታቸው አካላት ጋር መረጃውን የማረጋገጥ ስራ ያከናውናል። ክፍል 3 ቁጥር 1 በገጽ ለገጽ ውይይቶች በመረጃ ማሰባሰብና ማጠናቀር ሂደቶች እንዲሁም አሁን እየተከናወኑ ባሉ አስተዳደር ተኮር ነባራዊ ኩነቶች ዙሪያ የማጠቃለያ ውይይት ኮሚቴው ከድጋፍ ሰጪ የዘርፍ ባለሙያዎች ጋር በመሆን ያከናውናል። ሁለተኛ የመረጃ ትንተና እና የማጣራት ስራው ማጠቃለያ ሰነድ ይደራጃል። 3 የማጣራት ሰነዱ
በግኝቱ በሂደቱና በዘላቂ መፍትሄው ላይ የሚያተኩር ይዘት ኖሮት መረጃና ማስረጃዎችን ከህትመት እንዲሁም ምስል ወድምጽ ጋር በአባሪነት በማካተት ተናከራል። 4 በስተመጨረሻም በማጣራት ስራው የተገኘውን ውጤት በቋሚ ሲኖዶስ በኩል አጀንዳ አስይዞ ለምልአተ ጉባኤው ለግንቦት ረከበ ካህናት ምልአተ ጉባኤ ያቀርባል። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።